በረከት ዲያብሎ ለዙሩ የተዘጋጀበትን ስራ በዚህ መልኩ አቅርቦልናል። የቤኪን ስራ እንዴት አያችሁት ዳኞች? በረከት እንዴት ነህ? ተዚላል ይሄ ሾው ሲጀምር እኔና ማሂ በፐርሰንት አዋጣን ነው አይደል ከመውደቅ ያደረነ ያኔ ያቀረብከው ነገር መጀመሪያ ላይ ደስ አይልም ነበር። ነገር ግን ስቴፖችህን እንቅስቃሴዎችህን አይተን እኛ ተስፋ አድርገን ነበር በረከት ትክክለኛ አቋሙ ይሄ አይደለም መሻሻል ይችላል ብለን የዚህ ዲያብሎ የሚባለውን አርት እድገቱን በትክክል አሳይተህ ተረዳኸኝ። አንተ ላይ ስንጠብቅ የነበረው ነገር ይሄኛው ነው። ያሳየህን ትሪኮች በጣም ያምራሉ። ላይክ የሆነ ማሽን ውስጥ ያለ ሌላ ማሽን ጊር ነው የሚመስለው። ጥርስ አንድ ጥርስ ትልቁን ጥርስ ሲያንቀሳቅሰው የሚታየውን ሞሽን ያሳየህንና በጣም ያምራል። እንዴት ነህ? ሰላም ነው አለን። ያ ጓደኞቼ ያሉትን እንዳለ ጋራለሁኝ። እንደው ቲፕ እንድታረግ በኋላ ላይ ውጤቱን እናያለን። ግን ከዚህ በኋላ ባሉ ሂደቶች ላይ እንዴት ነው መሆን ያለበት የሚለውን እያሰብኩት ነበር። አንደኛ ነገር አንተ ሶሎ አርቲስት ነህ። ሌሎች ደግሞ ከአንተ ጋር የሚፎካከሩ የሚወዳደሩ ግሩፕ አርቲስቶች አሉ። በቃ ይህንን የምታሸንፈው አንድና አንድ ነገር ነው። እነዚህን ነገሮች ላይ ህይወት ስጣቸው። 5 ትሆናላችሁ። አገኘኝ። በቃ እንደዚህ አይነት ነገሮችን አድርጋ የምትጠቀምበት መንገድ ሂድ ማለት ነው። እነሱ ነገሮች ወደ ፐርፌክሽን ወደ ምናምን ይዘው ስለሚሄዱ አንደኛው እሱ ነው። ከዛን ውጪ ሚውዚኩ ይሄ ዲያብሎ ለዲያብሎ ጥንካሬ የሚሰጠው ብዙ ጊዜ የዲያብሎ ስራዎች ላይ ሚውዚክ ባክግራውንድ ሚውዚኩ ነው። ከትሪኩ ጋር አብሮ ዳይናሚክስ ይፈጥራል፣ አብሮ ይዘጋል። ገብቷል? እሱ ነው የሰውን ልብ እንትን የሚለው ፐርፌክሽኑ ገብቷል። ከሚውዚክ ጋር ያለው የሚዋሃድበት መንገድና እንዳሁኑ እንደዚህ በሚቋረጥ በምናምን ሳይሆን እያንዳንዷን ትሪክ ጋር ሄዶ ልክክ የሚል ሚውዚክ ይፈልጋል ዲያብሎ። ስለዚህ እነዚህን ነገሮች አስተካክለ እንግዲህ በኋላ ላይ ውጤቱን እናውቃለን። ቀጣይ ላይ ግን በዚህ ልክ ነው መመጣት ያለበት ማለት ነው ለማለት ነው። ጉድ ላክ። ምንድነው ያስፈራክ? ምንድነው ወደዛ ምንም ያስፈራ ነገር የለም። እሺ በብቁ ሁኔታ ስራዬን አቀረብኩ ብለህ ታስባለህ? በጥቂቱ። እሺ የዳኞች አስተያየት እንዴት ነበረ? ምንም አይደለም፣ አሪፍ ነበር። አንተስ የዝግጅት ጊዜ እንዴት ነበረ? እስቲ እሱን አጫውተን። አሪፍ ነበር፣ ተዘጋጅቻለሁ በደንብ የሚገባ የተዘጋጀሁትን መጥቼ ያቀረብኩ ትለኛለህ ወይስ ምን ይሻላል? ያው አንዳንድ የተበላሹ ነገሮች ሊኖሩ ይችላሉ፣ ግን የተዘጋጀሁትን አቅርቤያለሁ። መልካም። እንደው ከዙሮቹ የትኛው ዙር ከባድ ነበረ? ይሄኛው ከበደ? አይታወቅም እኮ አትጠራጠር፣ ችግር የለውም እናሸንፍ ይሆናል እኮ። ይሆናል፣ አይታወቅም። መልካም። እንግዲህ ከጥቂት ደቂቃዎች በኋላ ውጤት ይነገራል። ከውጤት በኋላ እንገናኛለን። መልካም እድል። አመሰግናለሁ።